እንግሊዝኛ ቋንቋ ለመልመድ እጅግ በጣም ወሳኝ ከምንላቸው ትምህርቶች ውስጥ አንዱ ነው። ጥያቄ መጠየቅ መቻል። የፈለጋችሁትን ጥያቄ መጠየቅ ከቻላችሁ በቀላሉ የምትፈልጉትን ነገር በእንግሊዝኛ ቋንቋ ጠይቃችሁ መረዳት ትችላላችሁ። እንግዲያውስ ጥያቄ ለመጠየቅ ከሚያስፈልጉ ነገሮች ውስጥ አንዱ WH ወርድስ እንላቸዋለን። እነዚህ ምስሉ ላይ የምትመለከቷቸው ቃላቶች ናቸው። እነዚህን ቃላቶች ተጠቅማችሁ እንዴት መጠየቅ እንዳለባችሁ ካወቃችሁ እንግሊዝኛ ቋንቋ እጅግ በጣም ቀላል ይሆናል ለእናንተ። ለምሳሌ ዋት አር ዩ ዱዊንግ፣ ዋት አር ዩ ዱዊንግ፣ ምን እየሰራህ ነው ወይንም ምን እየሰራሽ ነው። ወይም ደግሞ ዌር ኢዝ ማይ ፎን፣ ስልኬ የት ነው። ልክ እንደዚህ አይነት ጥያቄዎችን መጠየቅ ከቻላችሁ በቀላሉ ከማንኛውም ሰው ጋር እንግሊዝኛን መግባባት ትችላላችሁ። እንግዲያውስ እነዚህን ለማወቅ የሚረዱ 3 ቀላል ሚስጥራዊ ህጎች አሉ። እነዚህን ከነገርኳችሁ በቀላሉ የፈለጋችሁትን ጥያቄ WH ወርድስ ወይም ደግሞ ኩዌሽንስ የሚሉትን ቃላቶች 6 ቃላቶች ናቸው። እነሱን ተጠቅማችሁ የፈለጋችሁትን ጥያቄ መጠየቅ ብትችሉስ? እንግዲያውስ ዛሬ ይዘንላችሁ የመጣነው እሱን ነው። 3ቱን ህጎች ከተከተላችሁ በቀላሉ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ከእናንተ የሚጠበቀው 3ቱ ህጎችን ተከትላችሁ መጠየቅ ነው። የመጀመሪያውን ህግ፣ ከዛ ሁለተኛውን ህግ፣ ከዛ 3ኛውን ህግ። 3ቱን ህጎች አረንጓዴ፣ ቢጫ፣ ቀይ አድርገናቸዋል። አረንጓዴ የመጀመሪያው ነው፣ ቢጫ ሁለተኛው ነው፣ ቀዩ ደግሞ 3ኛው ነው። 3ቱን ከተከተላችሁ የፈለጋችሁትን ጥያቄ WH ወርድስ ተጠቅማችሁ መጠየቅ ትችላላችሁ። ኤስዲ እንግሊሾች ነን። እንግሊዝኛ ቋንቋ በቀላሉ እናስተምራለን። ሁላችሁም ታውቁናላችሁ። ረጅም ጊዜ ስናስተምር ቆይተናል። እንዲሁም ደግሞ በእናንተም ጥያቄ መሰረት በተለያየ ሶሻል ሚዲያ ለመምጣት ጥረት እያደረግን እንገኛለን። ቲክቶክ፣ ቴሌግራም እየመጣን ያለንባቸው ጣቢያዎች ናቸው። በሁለቱ ቻናሎች ወደ 100 ሺህ እየተሻገር እንገኛለን። እጅግ በጣም ደስ ብሎናል። ለዛ አሁን በቀጥታ የወስዳችሁ ወደ ዛሬው 3 ቀላል ሚስጥራዊ ህጎችን የምንማርበት ትምህርት ነው። WH ወርድስን ተጠቅመን ጥያቄዎችን መጠየቅ እንዴት እንችላለን የሚለውን በ3 ህግጋቶች እያየን እንገኛለን። 3ቱን ህግጋቶች አረንጓዴ፣ ቢጫና ቀይ አድርገናቸዋል። እነዚህ ቀለሞች እጅግ በጣም እናንተን ይረዷቸዋል፣ በቀላሉ እንድታስታውሱ ያግዟቸዋል። የመጀመሪያውን ህግ አረንጓዴ አድርገነዋል፣ ሁለተኛውን ህግ ቢጫ አድርገነዋል፣ 3ኛውን ህግ ደግሞ ቀይ አድርገነዋል። የመጀመሪያው ህግ ጀማሪ ነው። ህግ 1 ስታርት ዊዝ WH ወርድ። ጥያቄዎቻችሁን መጠየቅ ስትፈልጉ WH ወርድስን ትጠቀማላችሁ። WH ወርድስ የምንላቸው ጥያቄዎች የምጠይቁባቸው ቃላቶች ናቸው። እያንዳንዱን እንመልከታቸው። WH ወርድስ፣ እነዚህ WH ቃላቶች የምንላቸው የመጀመሪያው ሁ የሚለው ቃል ነው። ሁ ማን ማለት ነው። ሁ ማን ማለት ነው። ጥያቄ መጠየቅ ፈልጋችሁ ሁን ቀዳሚ ካደረጋችሁ ማን እያላችሁ ነው። ፎር ኤ ፐርሰን፣ ለግለሰብ፣ ለአንድ ግለሰብ ማን ብላችሁ ጥያቄ መጠየቅ ስትፈልጉ የምትጠቀሙት ነው። ለምሳሌ ሁ ኢዝ ዩር ቲቸር፣ አስተማሪ ማን ነው። በአጠቃላይ ማን ብላችሁ ጥያቄ መጠየቅ ስትፈልጉ ሁን ትጠቀማላችሁ። ሁ WH ወርድስ ውስጥ የሚካተት ነው። WH ወርድስ ውስጥ የሚካተት ስለሆነ አረንጓዴ ምስል አድርገንበታል። አረንጓዴ ምስል የምናደርግባቸው WH ወርድስ ወይም ደግሞ ህግ 1 ነው። ህግ 1 WH ወርድስ ናቸው። ሁለተኛው WH ወርድ ቃላችን ዋት የሚለው ቃል ነው። ምን ማለት ስትፈልጉ ዋት ትላላችሁ። ዋት ማለት ምን ማለት ነው። ፎር ኤ ቲንግ ኦር አን አክሽን፣ ምን የሚለው ድርጊትን ለመጠየቅ ወይም ደግሞ ነገሮችን ለመጠየቅ ትጠቀሙበታላችሁ። ለምሳሌ ዋት ኢዝ ዚስ፣ ዋት ኢዝ ዚስ፣ ይህ ምንድን ነው ብላችሁ ስትጠይቁ ዋት የሚለው ምን ብሎ ይመጣል ማለት ነው። ዋት አር ዩ ዱዊንግ፣ ዋት አር ዩ ዱዊንግ፣ ይህ ደግሞ ለአክሽን ነው፣ ለድርጊት ነው። ምን እያደረግክ ነው፣ ምን እያደረግሽ ነው። ዋት አር ዩ ዱዊንግ፣ ምን እያደረግክ ነው፣ ምን እያደረግሽ ነው። እነዚህ በደንብ እንድታዩልኝ የፈለግኩት በመጀመሪያው ህግ አረንጓዴውን ቀለም ወይም ደግሞ ህግ 1ችን ነው። ቃላቶቹን WH ወርድስ የምንላቸውን ነው። የመጀመሪያው ሁ የሚለውን አየን። ሁ ምንድን ነው ብለናል? በጣም አሪፍ። ሁ ማን ብለን መጠየቅ ስንፈልግ ነው፣ ለግለሰብ ፎር ኤ ፐርሰን። ሁለተኛው ደግሞ ዋት ነው፣ ምን ብለን መጠየቅ ስንፈልግ ፎር ኤ ቲንግ፣ ለነገሮች ወይም ደግሞ
አን አክሽን ለድርጊት ዋት ኢዝ ዚስ አለን ለነገር ምንድን ነው ይሄ ብለን እየጠየቅን ምን እንደሆነ ነገሩን። ሁለተኛው ደግሞ ዋት አር ዩ ዶዊንግ ለድርጊት በደንብ አድርገን እንመለከታቸዋለን። ሶስተኛው ደብሊው ወርድ ደግሞ ዌር የሚለው ቃል ነው። ዌር የት ማለት ነው። ፎር ኤ ፕሌስ ለቦታ ነው። ቦታው የት ብላችሁ መጠየቅ ስትፈልጉ የምትጠቀሙበት ቃል ነው። ዌር ኢዝ ደ ላይብረሪ፣ ዌር ኢዝ ደ ላይብረሪ ቤተ መጽሐፍቱ የት ነው። የት ብላችሁ መጠየቅ ስትፈልጉ ዌር የሚለውን ታስቀድማላችሁ። ላይብረሪ ያለ እናንተ እየቀያየራችሁ መለማመድ ትችላላችሁ። ለምሳሌ ባንክ፣ ዌር ኢዝ ደ ባንክ ባንኩ የት ነው። እንግሊዝኛ ቋንቋ ላይ እንግሊዝኛ ብቻ ሳይሆን ሁሉም ቋንቋ ላይ ጥያቄዎችን መጠየቅ ከቻላችሁ ሁሉንም ነገር በቀላሉ መረዳት ትችላላችሁ። ውጭ ሀገር የወጣችሁ ሰዎች ቋንቋውን በደንብ ባትለምዱ እንኳን ጥያቄ እንዴት መጠየቅ እንዳለባችሁ ከቻላችሁ የፈለጋችሁትን መጠየቅ ትችላላችሁ። የት ነው ያለው ይሄ ነገር የት ነው ያለው ብላችሁ ለመጠየቅ የት የሚለውን ቃል የሚወስድልን ዌር የሚለው ነው። ዌር አረንጓዴ አድርጌበታለሁ። ህግ አንድ ነው። አሁንም ህግ አንድ ላይ ነን። ገና ወደ ህግ ሁለት አልሄድንም። ከዛ እየቀለላችሁ ጥያቄ በራሳችሁ መጠየቅ ትችላላችሁ። ሶስተኛው ደግሞ ለጊዜ ነው። መቼ ብላችሁ መጠየቅ ስትፈልጉ የምትጠቀሙት ደብሊው ወርድ ዌን የሚለው ነው። ዌን መቼ፣ ዌን ፎር ኤ ታይም ለጊዜ ጊዜ መጠየቅ ስትፈልጉ መቼ ስትሉ ዌን ትላላችሁ። ዌን ኢዝ ደ ፓርቲ፣ ዌን ኢዝ ደ ፓርቲ ድግሱ መቼ ነው፣ ድግሱ መቼ ነው። እነዚህ ምሳሌ ያመጣሁላችሁ እንዲሁ የመጀመሪያውን ህግ አንዱን እንድትይዙት ነው። አረንጓዴ ቀለም አድርጌበታለሁ። በኋላ ራሳችሁ መጠየቅ ትችላላችሁ ሙሉ ህግጋቶቹን ስንጨርስ። ሌላኛው ደብሊው ወርድስ ደግሞ ዋይ የሚለው ቃል ነው። ዋይ ዋይ ፎር ኤ ሪዝን እንጠቀመዋለን። ለምክንያት ለምን ማለት ነው። ዋይ ለምን ማለት ነው። ስለ አንድ ነገር ምክንያት ስንጠይቅ ዋይን እንጠቀማለን። ዋይ አር ዩ ሳድ ለምን አዘንክ፣ ለምን አዘንሽ። ዋይ አር ዩ ሳድ ለምን ምክንያት ስንጠይቅ ዋይን የሚለውን ቃል እንጠቀማለን። የደብሊው ወርድስ የመጨረሻው ቃል ነው። ሃው 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 ፎር ኤ ማነር ለነገሮች እንጠቀመዋለን። ሃው ማለት እንዴት ማለት ነው። ሃው አር ዩ እንዴት ነህ ለነገሮች እንጠቀምበታለን። ሃው ሁሉም ደብሊው ብለው ነው የሚጀምሩት። ይሄኛው ግን ለየት ይላል። ኤች ብሎ ነው የሚጀምረው። እችን ብቻ ያዟት። እነዚህ ቃላቶች ደብሊው ኩዌስችንስ እንላቸዋለን። ደብሊው ኩዌስችንስ ወይም ደግሞ ደብሊው ወርድስ እንላቸዋለን። ህግ አንድ እነዚህ ናቸው። በደንብ አድርጋችሁ ያዟቸው። እነዚህን ቃላቶች ከያዛችሁ ሁሉም ነገር ቀላል ነው የሚሆነው። ህግ አንድ አረንጓዴው ላይ ያለው ይሄ ነው። የመጀመሪያው ሁ፣ ሁለተኛው ዋት፣ ሶስተኛው ዌር፣ አራተኛው ዌን፣ አምስተኛው ዋይ፣ ስድስተኛው ደግሞ ሃው የሚለውን አየን። ሁ ፎር ኤ ፐርሰን ለግለሰብ ማን ነው ብለን ለመጠየቅ ይረዳናል ብለናል። ዋት የሚለው ደግሞ ለነገሮች ወይም ደግሞ ለድርጊት ለመጠየቅ ይረዳናል። ምን ብለን ለመጠየቅ ስንፈልግ ዋት እንላለን። ዋት ምን ማለት ነው። ሁ ደግሞ ማን ማለት ነው። ዌር ደግሞ ለቦታ ነው። የት ብለን ለመጠየቅ እንጠቀምበታለን። ዌን ደግሞ መቼ ብለን ጊዜ ለመጠየቅ እንጠቀምበታለን። ዋይ ለምን ብለን ምክንያት ፎር ኤ ሪዝን እንጠቀማለን። ሃው ደግሞ ፎር ኤ ማነር እንዴት ብለን የምንጠይቅበት ነው ማለት ነው። እንዴት ብለን ድርጊትን ነገሮችን የምንጠይቅበት ነው። እሺ ተማሪዎቼ ህግ ሁለት ላይ ደርሰናል። የመጀመሪያው አረንጓዴው ህግ አንድ ነው። ደብሊው ወርድስ አይተናቸዋል። እያንዳንዱን ቃላቶች ተመልክተናል፣ ስድስቱንም። አሁን ደግሞ በቢጫ ቀለም ያስቀምጥንላችሁ ህግ ሁለት ነው። ህግ ሁለት አድ ደ ስፔሻል ሄልፐር ወርድ እጅግ በጣም የሚጠቅማችሁ አጋዥ ቃላት ናቸው። ብዙ አጋዥ ቃላቶች አሉ። እኛ ግን ለጀማሪዎቹ ሁለቱ ምርጥ አጋዥ ቃላቶች አሉ። በእነዚህ ሁለቱ ተለማምዳችሁ ከጨረሳችሁ ሌላው ነገር እዳው ገብስ ነው። ወደፊትም በትምህርቶቻችን እናየዋለን። ሁለቱ ቃላቶች ኢዝ እና አር የሚሉት ናቸው። ኢዝ እና አር የሚሉት ናቸው። ህግ ሁለት ኢዝ እና አር በደንብ ያዙልኝ። የመጀመሪያው ህግ አንድ ደብሊው ወርድስ ናቸው። ሁለተኛው ደግሞ ሄልፐር ወርድ የምንላቸው ናቸው። ኢዝ እና አር የመጀመሪያውን ይዛችኋል አይደል? በጣም አሪፍ። ሁለተኛው ኢዝ እና አር አንድ በአንድ እንመልከታቸው። ኢዝን የምንጠቀመው
ሄልፐር ወርድ ነው ብለናል። ሁለት ሄልፐር ወርድ ነው ያሉት ሁለተኛው ህጋችን ላይ ኢዝና አር ለጀማሪዎች እንዲሆን ነው። ለእናንተ እጅግ በጣም በቀላሉ እንድትረዱት ነው። ህጎቹን ያዙ። ደብሊውኤች ወርድ ሲደመር ሄልፐር ወርድ ኢዝና አር። ኢዝ ዋን ፐርሰን ኦር ዋን ቲንግ ለአንድ ግለሰብ ወይም ደግሞ ለአንድ ነገር እንጠቀመዋለን። ለምሳሌ እዚህ ጋር አስቀምጭላችኋለሁ። ሂ እሱ ሂ ምንድነው? አንድ ግለሰብ ነው። እሱ አንድ ግለሰብ ነው። ለእሱ ምንድን ነው የምንጠቀመው? ኢዝ እንጠቀማለን። የምታወሩት ስለ አንድ ግለሰብ ከሆነ ኢዝን ትጠቀማላችሁ። በደንብ ልብ ብላችሁ ስሙኝ፣ በኋላ ግልጽ ይሆንላችኋል። ያልገባችሁም ካለ ሺ ደግሞ እሷ ማለት ነው። እሷ ዋን ፐርሰን ወይም ደግሞ አንድ ግለሰብ ነች። ስለዚህ ኢዝ እንጠቀማለን። ኢት ለነገሮች፣ ለእንስሳ፣ ለእቃ እንጠቀማለን። ለዋንቲንግ ኢዝ እንጠቀማለን። ለኢትም ከኢት ውስጥ ምናልባት እንግዳ እንዳይሆንባችሁ ብዬ ነው ስልክን ያመጣሁት። ስልክ አንድ እቃ ነው፣ አንድ ዲቫይስ ነው። ዋንቲንግ እንለዋለን። ኢዝ እንጠቀማለን። ልክ እንደ ስልክ ሁሉ አንድ ብለን ቆጥረን ለምንይዛቸው ነገሮች ሁሉ የምንጠቀመው ኢዝን ነው። እዚህ ጋር እንደ ምሳሌ ነው የመጣሁላችሁ። እነዚህ በቀይ የተደረጉበት ምክንያት አለው። አሁን ያለነው ሁለተኛው ህግ ላይ ስለሆነ ነው በቀይ ያደረኩበት ምክንያት አለው። በኋላ እነግራችኋለሁ። አሁን ደምረን እንያው። ህጉን ከላይ ተመልከቱ። ደብሊውኤች ወርድ የመጀመሪያው ህግ ነው። ሁለተኛው ደግሞ ሄልፐር ወርድ ነው። የመጀመሪያ አረንጓዴ ነው፣ የሁለተኛው ቢጫ ነው። ስለዚህ አረንጓዴው ከደብሊውኤች ወርድ ዌርን አመጣን። ሁለተኛው ደግሞ ሲደመር ሄልፐር ወርድ ኢዝ። ወደ አር እንመጣለን። ኢዝ ዌር ኢዝ የት ነው ማለት ነው። እንሞላዋለን። የመጨረሻው ሶስተኛው ህግ ስንጨምርበት ጥያቄዎቹ ይሞላሉ። እናንተ ይህንን እንድትይዙት እንድታስታውሱት እንዲሁም ደግሞ እንድትለማመዱትም ጭምር ነው። አሁን እናንተ እየቀየራችሁ ተለማመዱ። 6 ደብሊውኤች ወርድ ነበሩን። ከ6ቱ እናንተ እየቀያየራችሁ ተለማመዱ። እኔ ዌርን ተጠቀምኩኝ። ለምሳሌ መጀመሪያ ላይ ያየነው ምን ነበር? በጣም አሪፍ ሁ አይደለ? ሁ ኢዝ ማን ነው። ኢዝ ማለት ነው ማለት ነው። ሶ ሁ ኢዝ ማን ነው። ዋት ኢዝ ምንድን ነው። ዋይ ኢዝ እንመጣበታለን። ለምንድን ነው። ሃው ኢዝ እንዴት ነው። እንሞላዋለን። እነዚህ ሙሉ አይደሉም ጥያቄዎቹ፣ ግን ገና ሁለተኛው ህግ ላይ ስለሆነ ነው እንሞላዋለን። እስካሁን ግን ግማሹን አውቃቸዋል። እንዴት ጥያቄ መጠየቅ እንዳለባችሁ፣ የት ነው፣ እንዴት ነው፣ ምንድን ነው፣ የት ነው፣ መቼ ነው፣ ለምንድን ነው የሚሉትን ቃላቶች በደንብ እየያዛችሁ እነዚህን ካየን ሶስተኛው ህግን ስንሞላ ይበልጥ ግልጽ ይሆንላችኋል። አሁን ግን ያላየነው አለ። ኢዝን የምንጠቀመው ለምንድን ነው ብለናል? ለአንድ ነገር ወይም ለአንድ ግለሰብ አይደለ? ሺ ኢት እንዲሁም ደግሞ እቃዎችን መጨመር ትችላላችሁ። እኔ እንደ ምሳሌ ደፎን ብዬ ነበር። ቡክ እያላችሁ አንድ የሆኑ ነጠላ የሆኑ ነገሮችን ከኢዝ ጋር ትጠቀማላችሁ። ሁለተኛው ሄልፐር ወርድ ደግሞ አር የሚለው ቃል ነው። አር ደግሞ ሞር ዛን ዋን ፐርሰን ኦር ዋን ቲንግ ከአንድ በላይ ለሆኑ ሰዎች ወይም ለሆኑ እቃዎች ለሆኑ ነገሮች ምን እንጠቀማለን? አር የሚለውን ቃል እንጠቀማለን። ሁለተኛው ሄልፐር ወርድ ነው። ሄልፐር ወርድ ሁለት ብቻ ናቸው፣ ኢዝና አር። ለጀማሪዎች እንዲሆን ነው። ቀጣይ እንመጣበታለን ለሌሎቹ። ከዚሁ ከጀመራችሁ ግን እየቀለላችሁ ነው የሚመጣው። አር ላይ ያሉ ቃላቶች አሉ። መጀመሪያ አንድ ብቻ የሆኑ እሱ፣ እሷ እንዲሁም ደግሞ ለነገሮች፣ ለእንስሳት፣ ለእቃዎች አንድ ነጠላ ብቻ ከሆኑ ኢዝ እንጠቀማለን። ከአንድ በላይ ከሆኑ ደግሞ አርን እንጠቀማለን። ለምሳሌ ዘይ እነሱ ማለት ነው። እነሱ ሁለትና ከዛ በላይ ናቸው። አንድ ከሆነ እነሱ አንልም። ስለዚህ እነሱ ካለን አርን እንጠቀማለን። ዊ እኛ እያለን ነው። እኛ ካለን ሁለትና ከዛ በላይ ስለሆነን አር የሚለውን ቃል እንጠቀማለን። ዩ አንተ ለማለት ነው፣ ወይም ደግሞ እናንተ ለማለት እንጠቀማለን። አንተ፣ አንቺ፣ እናንተ ለነሱ በአጠቃላይ አርን እንጠቀማለን። እንዲሁም ደግሞ ቅድም እንደ ምሳሌ አምጥቼላችሁ ነበር። ሁለትና ከዛ በላይ ሆኑ እቃዎች ወይም ነገሮች ከሆኑ አርን እንጠቀማለን። ከነዚህ ውስጥ እንደ ምሳሌ እኔ መጽሐፍቶችን አነሳው። ቡክስ መጽሐፍቶች። አንድ መጽሐፍ ከሆነ ኢዝን ነው የምንጠቀመው። ሁለትና ከዛ በላይ ግን ከሆነ
አር እንጠቀማለን። ልክ እንደ መጽሐፍ ሁሉ ማንኛውም ዕቃ፣ ማንኛውም እንስሳ፣ ማንኛውም ሰዎችን ጨምሮ ነገሮችንም ብዙ ሁለትና ከዛ በላይ ከሆኑ አር እንጠቀመዋለን። እሺ ይሄኛውንም ሄልፐር ወርድ ከደብሊው ወርድ ጋር ደምረን እንመልከተው። ቅድም ምን ብያችሁ ነበር? ህግጋቶቻችን አረንጓዴ፣ ቢጫና ቀይ ናቸው። አረንጓዴን በመጀመሪያው ህጋችን አይተነዋል። ቢጫን በሁለተኛው ህጋችን አይተነዋል። ሶስተኛው ህጋችንን ቀዩን ከማየታችን በፊት ሁለቱ አብሮ ይሄዳሉ አይሄዱም የሚሉትን እንመልከት። እሺ ሶስተኛውን ከማየታችን በፊት ነው ሁለቱን ደምረን እያየን የምንገኘው። አረንጓዴው ደብሊው ወርድ ነው፣ ቢጫው ደግሞ ሄልፐር ወርድ ነው። ሄልፐር ወርድ በኢዝ አይተናል። አሁን ደግሞ በአር እንመልከት። ከደብሊው ኤች ወርድ ደግሞ አንዱን ቃል አምጥተነዋል። ዋት የሚለው ዋት ምንድን ነው ብለናል? መልሱልኝ። ዋት ምንድን ነው? በጣም አሪፍ። ዋት ማለት ምን ማለት ነው? አር የሚለው ደግሞ ሁለትና ከዛ በላይ ለሆኑ ናቸው ማለት ይሆናል። ዋት አር ስንል ምንድን ናቸው ይሆናል። ምንድን ናቸው ይሆናል። ሶስተኛውን አልገጠምንም፣ በኋላ ላይ እንመለከታለን። ነገር ግን እናንተ በስድስቱ ሞክሩት። አሁን በቀጥታ የምወስዳችሁ ወደ መጨረሻውና ወደ ህግ 3 ነው። ሶስተኛው ህጋችን ቀይ ነው። አረንጓዴ ደብሊው ወርድ ጀመርን፣ ቢጫ ሄልፐር ወርድ ቀጠልን። ሶስተኛው ደግሞ ቀይ ሳብጀክት ነው። ሳብጀክት ፊኒሽ ዊዝ ደ ሳብጀክት። ሳብጀክት ማለት ባለቤት ማለት ነው። እያወራንለት ያለው ግለሰብ ባለቤት ማለት ነው። በአብዛኛው ጊዜ ጥያቄዎቻችንን የምንጨርሰው በእነዚህ ነው። ነገር ግን አንዳንድ ጥያቄዎች አሉ፣ እነሱን በቀጣይ እናያቸዋለን። ድርጊት ጋር ያተኮሩ ሌሎችም ጥያቄዎች ስላሉ እነሱን እንመለከታለን። ደብሊው ወርድን ተጠቅመን ግን ስንጠይቅ መሰረት የምንለው የመጨረሻው ህጋችን በሳብጀክት ወይም ደግሞ ስለምናወራለት ግለሰብ ይሆናል ማለት ነው። ሳብጀክት ኢዝ the person or thing you are talking about። እያወራችሁለት ያለው ግለሰብ ባለቤት ሳብጀክት እንለዋለን። ለምሳሌ ሰው ላይሆን ይችላል፣ እቃ ሊሆን ይችላል፣ እንስሳ ሊሆን ይችላል፣ ነገር ሊሆን ይችላል። በአጠቃላይ የምታወሩለት ባለቤት ግለሰብ፣ እቃ፣ ነገሮች በአጠቃላይ ሳብጀክት እንላቸዋለን። ቅድም በቀይ ምስል አድርጌው ነበር፣ ሄልፐር ወርድ ላይ መጥቶ ነበር። ምናልባት ካስተዋላችሁ ታላቅም እነዚህ ናቸው። ኢዝን የምንጠቀምባቸው ሳብጀክቶች እዚህ ጋር አስቀምጫቸዋለሁ። ለአንድ ሰው፣ ለአንድ ግለሰብ ወይም ደግሞ ለአንድ ነገሮች፣ እቃዎች ሳብጀክት ባለቤት ሆነው የሚመጡልን አንደኛ እሱ ነው፣ እሱ። ሁለተኛ ደግሞ እሷ ነች፣ አንድ ግለሰብ ነች፣ ዋን ፐርሰን። ኢት ለነገሮች፣ ለእቃዎች እንዲሁም ደግሞ ለእንስሳት እንጠቀመዋለን። እንዲሁም ደግሞ ቅድምም ምሳሌ አድርገነዋል። አንድ እቃ ስንል ለምሳሌ ፎን፣ አንድ ስልክ ማለት ነው። ሁለትና ከዛ በላይ ከሆነው የምንጠቀመው አርን ነው ብለናል። ቅድም ኢዝ የምንጠቀምባቸው ናቸው። አሁን ደግሞ አር የምንጠቀምባቸው ናቸው። ዳይ እነሱ፣ ዊ እኛ፣ ዩ አንተ፣ አንቺ፣ እናንተ። ሌላኛው ደግሞ ለእቃዎች ለነገሮች ካልን ቡክስ መጽሐፍቶች። ልክ እንደዚህ ሁሉ ሁለትና ከዛ በላይ ለሆኑ ነገሮች ሁሉ እንጠቀመዋለን። አሁን ፎርሙላችንን እንጨርሳለን ማለት ነው። አረንጓዴ ሲደመር ቢጫ ሲደመር ቀይ እኩል ይሆናል። የዛሬው ትምህርታችን ህግጋቶች ይሞላና ማንኛውንም አይነት ጥያቄ መጠየቅ ትችላላችሁ። አረንጓዴው ደብሊው ወርድ የምንላቸው ናቸው። በአጠቃላይ 6ቱ ጥያቄ የምንጠይቅባቸው ቃላቶች ናቸው። ሁለተኛ ላይ ያለው ደግሞ ቢጫ ነው። ለዛሬ ያመጣንላችሁ ቢጫው ላይ ሁለቱ ለጀማሪዎች የሚሆኑ መሰረታዊ ሄልፐር ወርዶች ናቸው። ኢዝ እና አር። ኢዝ ለአንድ ግለሰብ ወይም ደግሞ ለአንድ ነገር ለአንድ ዕቃ እንጠቀመዋለን። እንዲሁም ደግሞ አር ደግሞ ለሁለትና ከዛ በላይ ለሆኑ ግለሰቦች፣ ለሆኑ ዕቃዎች፣ ለሆኑ ነገሮች እንጠቀመዋለን። የመጨረሻው ሳብጀክት ነው። ሳብጀክት የምናወራለት ግለሰብ ወይም ደግሞ ባለቤቱን ሳብጀክት እንለዋለን። እንግዲያውስ አሁን እያንዳንዱን እየሞላ እንመልከት። ህግ 1 አረንጓዴ፣ ህግ 2 ቢጫ፣ ህግ 3 ቀይ። ደብሊው ወርድ ሁ ኢዝ ሂ። ሁ ኢዝ ሂ። እሱ ማን ነው? እሱ ማን ነው ስንል እዚህ ጋር በምስል ማስቀመጥላችኋለሁ። ሁ ምንድን ነው? ደብሊው ወርድ ህግ አንዳችን ነው። ኢዝ ሄልፐር ወርድ ህግ 2ታችን ውስጥ የነበረ ነው። ሂ ደግሞ ሳብጀክት ባለቤት የምናወራለት እሱ ማን ነው? የምናወራለት ግለሰብ እሱ ነው።
እሱ ማን ነው ስትሉ WH ወርድ ሁን ተጠቀምን፣ ሄልፐር ወርድ ኢዝን ተጠቀምን፣ ሳብጀክት ደግሞ ሂን ተጠቀምን። ልክ እንደዚህ ነው። ጥያቄ መጠየቅ ስትፈልጉ የምትፈልጉትን እየቀነጫጨባችሁ ትወስዳላችሁ ማለት ነው። ለመከለስ ያህል WH ወርድ የምንላቸው ማን ብላችሁ መጠየቅ ስትፈልጉ ሁን ትጠቀማላችሁ። ፎር ኤ ፐርሰን ነው፣ ለግለሰብ ነው። ዋት ምንድን ብላችሁ መጠየቅ ስትፈልጉ ለነገሮች እንዲሁም ለድርጊት ዋት የሚለውን ትጠቀማላችሁ። ዌር ለቦታ ነው። የት ብላችሁ መጠየቅ ስትፈልጉ የምትጠቀሙት ነው። ዌን ደግሞ ለጊዜ ነው። ፎር ኤ ታይም መቼ ብላችሁ መጠየቅ ስትፈልጉ ዋይ ለምክንያት ነው። ፎር ኤ ሪዝን ለምን ብላችሁ መጠየቅ ስትፈልጉ ነው። ሃው ደግሞ ፎር ኤ ማነር ለነገሮች እንዴት ብላችሁ መጠየቅ ስትፈልጉ የምትጠቀሙባቸው 6ቱ ቃላቶች ናቸው። 2ቱ ሄልፐር ወርድ ያየናቸው ደግሞ ኢዝ ነው። ኢዝ ለአንድ ግለሰብ ወይም ደግሞ ለአንድ ነገሮች ትጠቀሙታላችሁ። አር ደግሞ ሁለተኛ ያየነው ሄልፐር ወርድ ነው። 2ና ከዛ በላይ ለሆኑ ግለሰቦች ወይም ደግሞ ነገሮች 2ና ከዛ በላይ ለሆኑ ነገሮች አር የሚለውን ትጠቀማላችሁ። 3ኛው ሳብጀክት ነው። ሳብጀክት ባለቤቱ ነው። እናንተ ማውራት የፈለጋችሁት ስለማን ነው? ባለቤቱ ሳብጀክት እንለዋለን። ስለዛ ሰው ነው ማለት ነው። እሺ ምሳሌዎችን እያየን እንገኛለን። ዋት ኢዝ ዚስ? ይህ ምንድን ነው? ዋት ኢዝ ዚስ? ይህ ምንድን ነው? ህግ 1 አረንጓዴ። WH ወርድ ዋት የሚለውን ጨምረናል። ኢዝ ደግሞ ሄልፐር ወርድ ነው። ዚስ ደግሞ ሳብጀክት ነው፣ የምናወራለት ነገር ነው። ይህ ምንድን ነው ያለን ነው። የምናወራው ስለምንድን ነው? ስለ ይህ ነው አይደለ? ይህ ምንድን ነው ካለን የምናወራው ስለምንድን ነው? ስለ ይህ ስለምንለው ነገር ነው። ስለ ይህ ስለምንለው ነገር ነው። ሳብጀክት ነው እሱ። ኢዝ አንድ ነገር ስለሆነ ነው። ዋት ደግሞ WH ወርድ ነው፣ ምንድን ነው ያለን ነው። እሺ አሁንም ምሳሌ እያየን እንገኛለን። ዌር አር ዩ? ዌር አር ዩ? ዌር WH ወርድ ነው፣ ህግ አንዳችን ነው። 2ኛው ደግሞ አር ነው። አር 2ና ከዛ በላይ እንዲሁም ደግሞ ዩ አንተ፣ አንቺ፣ እናንተ ሲሆን ይሆናል ብያቸዋለሁ። አር ዩ? ዌር አር ዩ? የት ነህ? የት ነሽ? የት ናችሁ ማለት ስንፈልግ የምንጠቀምበት ነው። ዌር አር ዩ? እናንተ ሁልጊዜ ማድረግ ያለባችሁ 3ቱን ህግጋቶች ማስታወስ ነው። የመጀመሪያ ላይ የሚመጣው ምንድን ነው? WH ወርድ ነው። ከዛ በኋላ ደግሞ ሄልፐር ወርድ ይቀጥላል። ከዛ ባለቤት ሳብጀክት ይከተላል ማለት ነው። 3ቱን ልብ ብላችሁ ያዙ። 3ቱን ከያዛችሁ የፈለጋችሁትን ጥያቄ ማን፣ ምን፣ እንዴት የሚለውን WH ወርድ ላይ ታመጣላችሁ። እንዲሁም ደግሞ አንድ ነው ግለሰብ ወይስ ብዙ ነው፣ አንድ ነው ነገሩ፣ አንድ ነው እቃው ወይስ ብዙ ነው የሚለውን ሄልፐር ወርድ ላይ ትወስናላችሁ። 3ኛው ደግሞ ሳብጀክት ነው። ስለማን ነው የምታወሩት? ግለሰብ ነው፣ እቃ ነው፣ አንድ ነው፣ 2 ነው፣ ብዙ ነው፣ እሱን ትወስናላችሁ ማለት ነው። ልክ አሁን እንዳየ ነው። ይገርማቸዋል። እኔ ለመጀመሪያ ጊዜ እንግሊዝኛ በምማርበት ጊዜ ጥያቄዎችን እጠይቅ ነበር። ለመጀመሪያ ጊዜ የጠየቅኩትን አስታውሳለሁ። ዩ አር ዌር ብዬ ነበር የጠየቅኩት። አስተማሪያችን ጠይቁ ባለን መሰረት ዩ አር ዌር ብዬ ጠይቅ ያለው ዩ አር ዌር። እንግዲህ ተመልከቱት ምን አይነት ስህተት እንደሆነ። እነዚህን ስህተቶች ኖርማሊ በምትማሩበት ሰዓት ላታስታውሉ ትችላላችሁ። ነገር ግን ህግጋቱን ማወቅ ስትጀምሩ ግልጽ ይሆንላችኋል። እንግዲያውስ የዚህ ስህተት ዩ አር ዌር ብዬ መጠየቄን እጅግ በጣም አድርጌ ያስታውሳለሁ። በወቅቱ አስተማሪው ስቆ ነበር። እኔ ለምን እንደሆነ አልተረዳው። በኋላ ላይ እነዚህን ህግጋቶች ካስረዳን ካወቅኩኝ በኋላ ማስተካከል ነው ያስኩት። ይህንን ብቻ አልነበረም፣ እሱ መጀመሪያ አልነገረኝም ነበርና ደጋግሜ እየተሳሳትኩ ነበር። ዚስ ኢዝ ዋት ብዬም ጠይቄ ነበር። እኔ ማለት የፈለግኩት ዩ አር ዌር ስል የት ነው ያለኸው ብዬ ዌር አር ዩ ብዬ ለመጠየቅ ነበር። እንዲሁም ደግሞ ዋት ኢዝ ዚስ ይህ ምንድን ነው ብዬ ለመጠየቅ ፈልጌ ነው ዚስ ኢዝ ዋት ብዬ የተሳሳትኩት። እናንተ ግን እነዚህን ህግ ይዛችሁ መሳሳት አይጠበቅባችሁም። ሁልጊዜም እነዚህን ማስታወስ ነው። ጥያቄ WH ወርድን አስቀድማችሁ መጠየቅ ስትፈልጉ WH ወርድ ይቀድማል። ከዛ ሄልፐር ወርድ ይቀጥላል። ከዛ ደግሞ ሳብጀክት ይከተላል። 3ቱን አይምሯችሁ ውስጥ ከያዛችሁ በቀላሉ ማንኛውንም አይነት ጥያቄ ሳትሳሳቱ መጠየቅ ትችላላችሁ። ምንም መሳሳት አይጠበቅባችሁም። 3ቱን ማስታወስ ነው። 3ቱም ከባድ አይደለም። የመጀመሪያው ላይ 7ቱን ቃላቶች በደንብ አስታውሱ። ሁለተኛው ላይ 2ቱን ቃላቶች ለምን እንደሚጠቅሙ፣ አንደኛው ለአንድ ነገር ለአንድ ግለሰብ ነው። ሁለተኛው ደግሞ 2 እና ከዛ በላይ ለሆኑት ናቸው።
ሶስተኛው ደግሞ ባለቤቱ ነው። የምታወሩለት ባለቤት፣ የምታወሩለት ግለሰብ ወይም ዕቃ ወይም ነገር ነው። እሺ አሁን ምን ያህል ተረድታችኋል የሚለውን መገመግምበት ሰዓት ላይ ነው ያለሁት። ጥያቄዎች ጠይቃችኋለሁ፣ እናንተም ደግሞ ትመልሱልኛላችሁ። የመጀመሪያው እኔ የተሳሳትኩትን ስህተት እናንተ ታርሙታላችሁ። ከመጀመሪያው ስል ዩ አር ዌር ብዬ ነበር። እኔ ማለት የፈለግኩት የት ነህ ለማለት ነበር የፈለግኩት። የት ነህ? ዩ አር ዌር አልኩኝ። ምን ማለት ነበረብኝ? ከምስሉ ጋር በደንብ እያያዛችሁ ቀላል ነው መልሱ። እያከበርኩት ግን እመጣለሁ። የመጀመሪያው ህግ ደብሊውኤች ወርድ ነው። ሁለተኛው ህግ ሄልፕ ወርድ ነው። ሶስተኛው ህግ ሳብጀክት ነው። ቃላቶቹ እንዳይከብዷችሁ በምስል አድርጌያቸዋለሁ። የመጀመሪያው ህግ አረንጓዴ ነው። የሁለተኛው ህግ ቢጫ ነው። ሶስተኛው ህግ ደግሞ ቀይ ነው። ስለዚህ ዩ አር ዌር ያልኩትን እናንተ አስተካክላችሁ ምላሻችሁን አስቀምጡልኝ። አየዋለሁ፣ አነበዋለሁ። ምላሻችሁን አስቀምጡልኝ። ምላሽ ይሰጣችኋለሁ አንብቤ። ሁለተኛው ዲስ ኢዝ ዋት፣ ይህ ምንድን ነው ብዬ መጠየቅ ነበር የፈለግኩት። ዲስ ኢዝ ዋት ብያለሁ። እስቲ እናንተ አርሙት፣ አርሙት፣ አርሙት። አነበዋለሁ፣ ጻፉልኝ። ሶስተኛው መጽሐፍህ የት ነው ወይም መጽሐፍሽ የት ነው ማለት ፈልጌ ኢዝ ዩር ቡክ ዌር ብያለሁ። እስቲ እናንተ አስተካክሉት፣ አስተካክሉት። እሺ እስካሁን ምስሉን እያያችሁም ቢሆን ቀላል ነበር። ከዚህ በኋላ ግን ከበድ ላድርገው፣ ምን ያህል ተረድታችሁታል የሚለውን ማይበት ነው። እሺ አሁን ምንም ምስል የለውም፣ እናንተ እንዲሁ ታስተካክሉታላችሁ። ኢዝ ዋት ዚስ፣ ኢዝ ዋት ዚስ የተማርነው ነው፣ የተማርነው ነው። ከባድ አይደለም። ምላሻችሁን አስቀምጡልኝ፣ በደንብ አይዋለሁ። ኢዝ ዋት ዚስ አስተካክላችሁ ትክክለኛው መንገድ ጠይቁኝ። ይህ ምንድን ነው ለማለት ነው። ኢዝ ደ ባዝሩም ዌር፣ ኢዝ ደ ባዝሩም ዌር መጸዳጃ ቤቱ ወይም ደግሞ መታጠቢያ ቤቱ የት ነው ማለት ነው የፈለግኩት። አስተካክላችሁ ጻፉልኝ። መታጠቢያ ክፍሉ የት ነው ማለት ነው የፈለግኩት። እሺ ሁ ዴይ አር፣ ሁ ዴይ አር እነማን ናቸው ብዬ መጠየቅ ነው የፈለግኩት። የተወሰነ ትንሽ እናንተ ሊያሳስት የሚችል አይነት አጠያየቅ ነው ያመጣሁት። እናንተ አስተካክሉት። ሁ ዴይ አር እናንተ አስተካክሉት። የዛሬው ይህንን ይመስል ነበር ትምህርታችን። ኤስዲ እንግሊሽ ሁለቱን ቻናሎች ሰብስክራይብ አድርጉ። ይህ ትምህርት በትንሹም ቢሆን ጥያቄ ለመጠየቅ ረድቶኛል ብላችሁ ካሰባችሁ ላይክ አድርጉ ቪዲዮውን። የደውል ምልክቷን ደግሞ አትቀሯት። እኛ ቪዲዮ ስንለቅ እንዲደርሳችሁ ያደርግላችኋል። እንዲሁም ደግሞ ሰብስክራይብ አድርጉ። ልምምድም እያደረግን የምንገኘው ትምህርቶችን መማር ብቻ ጥቅም የለውም ልምምድ ካላደረጋችሁበት። ስለዚህ ሁልጊዜ የአነጋገር፣ የንግግር፣ የጀማሪዎች ልምምዶች ያለውን እነዛን ልምምዶች በሁለቱም ቻናሎች እየገባችሁ ልምምድ አድርጉ። ቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁም። ላይክ ሼር እንዳይዘነጋ። እሱ ላይ ሰንፋችሁብኛል። እኛም ደግሞ ጥራት ያላቸው ህግጋቶችንም ትምህርቶችንም ልምምዶችንም ይዘንላችሁ እንመጣለን። እጅግ በጣም ስለሚጠቅማችሁ ነው። ትምህርትም ያስፈልጋል፣ ከትምህርቱም ጎን ለጎን ደግሞ ልምምድ ያስፈልጋል። እኛ ልምምድ ላይ በጣም ተጨንቀን ነው ይዘንላችሁ የምንመጣው። ረጅም ጊዜያችንን አጥፍተን ተዘጋጅተን ነው ሰርተንላችሁ የምንመጣው። እናንተም ተመልክታችሁ እንድትጠቀሙበት በዚህ አጋጣሚ ላሳስብ እወዳለሁ። በቀጣይ እስክንገናኝ መልካም ጊዜ ለሁላችሁ።